ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? መልካም 2026 እያሳለፋችሁ እንደሆነ በጥሩ መንፈስ እንደጀመራችሁ ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። ዛሬ ከእግዚአብሔር ቃል የምንካፈለው ከኢያሱ ምዕራፍ 1 ላይ ይሆናል። ቀጥል በሚል ነው፣ ሙቭ ኦን በሚል ሐሳብ ይሆናል። ክፍሉን አነባለሁኝ። የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁንም አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት ዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሠረት እግሮች የሚረግጠውን ቦታ ሁሉ እሰጣችኋለሁ። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ ኬጣውያንን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ ሁሉ ከአንተም ጋር እሆናለሁ። ከቶ አልጥልህም፣ አልተውህም። ጽና። ለቀደሙት ለአባቶቻቸው እሰጣችኋለሁ ብዬ የማልኩላቸውን ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ፣ አይዞ፣ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበትም ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል እያለ ይቀጥላል። አሜን። ክፍሉን በሙሉ ብታነቡት በጣም የሚባርክ ነው። ሙሴ በጣም ትልቅ ፊገር ነበረ። እስራኤሎችን የሚመራ አይናቸው ነበር ማለት እንችላለን። እና ሙሴ እግዚአብሔር በዘዳግም ላይ 120 ዓመቱ ላይ ወደ ተራራ ሂድ ሙት አለው እና ወደ ተራራዎቹ 120 ሆስፒታል አይደለም፣ አልጋ ላይ አይደለም፣ ተራራ ላይ ነው ሄዶ የሞተው። እና የሚያስደስት አሟሟት ነው። እና እግዚአብሔር እሱ ከሞተ በኋላ እንግዲህ ቁጭ ብለዋል። ህዝቡም ወደፊት መሄድ የለም። እግዚአብሔር መጥቶ ሙቭ ኦን፣ ወደፊት ቀጥሉ አላቸው። ቀጥል። ላይፍ የሚቀጥል ነው፣ አይቆምም። ስታክ እንድንሆን አይፈልግም። እግዚአብሔር በሙሴ በኩል የተሰጡ ብዙ የተስፋ ቃሎች ነበሩ። እነዛን አንስተው ወደፊት እንዲቀጥሉ አሁን ህዝቡን እየተናገራቸው ነው። ሙሴ ሞቷል፣ ባሪያ የለም። እዚህ አንዳንድ ጊዜ ያለፈው ውድቀት ወይም ደግሞ ባለፈው የሆኑት ነገሮች ወደፊት እንዳንሄድ የመጎተት ጉልበት አላቸው። ሪግሬቱ ውድቀቶች በተለይ ጸጸትን ያመጣሉ እና ያ ጸጸት እንደ ገመድ ሆኖ ወደኋላ የሚስበን ይሆናል። አንዳንድ ጊዜ ሰክሰስም ደግሞ ትምክህት ሆኖ እዛው ጋር በቃ ቆመን ሊያስቀረን ይችላል። ስለዚህ ሁለቱንም ለዚህ ነው የኋላይን እየረሳው አለ ጳውሎስ ሲናገር። በቃ ሌት ጎ ኦፍ ዘ ፓስት፣ የኋላውን ተውት፣ ልቀቁት፣ ወደዛ ብላችሁ አሁን በይቅርታም ያላችሁትን እዛ ጋር ዘግታችሁት ማለት ነው። አዲስ እግዚአብሔር ፕላን፣ አዲስ እግዚአብሔር ማፕ እየሰጣቸው ነው። ቴሪቶሪያቸውን ወይም ደግሞ ሊገቡበት የሚገባውን ድንበራቸውን የሚያሰፋ አምላክ ነው። ወደ አዲስ ድንበር፣ በቃ ወደ አዲስ የእውቀት ድንበር፣ እግዚአብሔርን የማወቅ ድንበር፣ ወደ አዲስ መንፈሳዊ ድንበር፣ ወደ አዲስ የፋይናንስ ራም፣ ወደዛ እንድንገባ እግዚአብሔር ሌት ጎ ኦፍ ዘ ፓስት ይለናል። ክብር ለኢየሱስ። ያለዛ እንያዛለን። ኢሳያስ ሲናገር እግዚአብሔር አንድ ነገር ያለው እዚህ ላይ ከዚህ ክፍል ሳንወጣ፣ አትፍራ፣ እኔ ካንተ ጋር ነኝ፣ ጽና፣ አይዞ። እግዚአብሔር ከኛ ጋር ስለሆነ ነው ወደፊት መሄድ የምንችለው። በኢሳይያስ ላይ እግዚአብሔር ምዕራፍ 60 ላይ ሲናገር፣ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ብርሃንሽ መጥቷልና ተነሺ አብሪ፣ እግዚአብሔርም ክብር ወጥቶልሻልና ብሎ ይላል። ብርሃንሽ መጥቷልና በፊት በጨለማ ነበርን፣ በፊት በኃጢአት ነበርን፣ የኃጢአታችን ዕዳ አልተከፈለም ነበረ። ኢየሱስ ክርስቶስ መጥቶ የኃጢአታችንን ዕዳ ከከፈለ በኋላ አሁን እኛ ወደ እግዚአብሔር የመግባት አክሰስ አለን። ብርሃንሽ መጥቷልና ተነሺ አብሪ ይለናል። ምንነሳበት አንድ የአምፕሊፋይድ እንግሊዝኛው ቨርዥን አራይዝ ፍሮም ዮር ዲፕሬሽን ይላል። ከዲፕሬሽንሽ፣ ከሐዘንሽ፣ ከጸጸትሽ ከዛ ተነሺ
እግዚአብሔርም ክብር ወጥቶልሻል። ሮሜ ምዕራፍ 3 ቁጥር 23 ላይ የእግዚአብሔርም ክብር ጎድሏችኋል ይላል። በአዳም ኃጢአት ምክንያት የጎደለ ክብር ነበረ። የእግዚአብሔር ክብር አልነበረም። የእግዚአብሔር ክብር አይወጣልንም ነበረ በኃጢአት ምክንያት። ኢየሱስ ክርስቶስ መጥቶ በደሙ ኃጢአታችንን ሁሉ ካጠበ በኋላ በመስቀል ላይ እርግማናችንን ወስዶ በሽታችንን ተሸክሞ በእርሱ ቁስል እንድንፈወስ አድርጎ በደሙ ደግሞ ወደ እግዚአብሔር የመግባትን አክሰስ ሰጥቶን ከሄደ በኋላ አሁን የእግዚአብሔር ክብር ወጥቶልሻል፣ ወጥቶላል። ጽዮንን ነው የሚናገረው። ጽዮን ሲል ቤተ ክርስቲያንን እኛን ነው የሚናገረው። በጨለማ የነበርነውን አሁን ብርሃንሽ መጥቷል። ሃሌሉያ! እስቲ ብርሃኔ መጥቷል በለው እና ከዚህ ተነስተን እግዚአብሔር ወደ አሰበልን ክብር ውስጥ የምንገባበት 2026 ይሆንልን ጸሎቴ ነው። ምናልባት ኢየሱስ ክርስቶስን ተቀበላችሁ ከሆነ ይህ ጊዜ ኢየሱስን የምትቀበሉበት ጊዜ ይሁን። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ጸልዩ። ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። የሕይወቴ ጌታና አዳኝ አድርጌ በዚህ ሰዓት እቀበልሃለሁ። ስለ ሞትክልኝ አመሰግንሃለሁ። ወደ ሕይወቴም ስለመጣህ ተመስገን። በኢየሱስ ስም አሜን። እግዚአብሔር ሆይ ተባረክ። በዚህ ሰዓት ይህንን ጸሎት የጸሉትን ሁሉ እንድትባርክ ቤት አጽንተህ እንድታቆማቸው እጸልያለሁ። እያንዳንዱን ሰው ጌታ ወደ አዲስ ቴሪቶሪ የሚሄዱበት ዓመት ይሆን ዘንድ በዚህ ዓመት አስደናቂ ነገር በሕይወታቸው እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። የጨለማን አሰራር፣ የክፋትን ኃይል፣ እያንዳንዱን ሰው የሚቋቋመውን የክፉን ጉልበት ሁሉ በኢየሱስ ክርስቶስ ስም አፈርሳለሁ። በዚህ ሰዓት የታመሙ የተፈወሱ የሆኑ ማንኛውም የህመም ጉልበት፣ የበሽታ ኃይል በኢየሱስ ስም የተሰበረ ይሁን፣ በኢየሱስ ስም የተነቀለ ይሁን። ይህ ዓመት ጌታው የሚነሱበት፣ የእግዚአብሔርን ክብር የሚያዩበት፣ እግዚአብሔር ወደ አዲስ ቴሪቶሪ የሚሄዱበት፣ ቴሪቶሪያቸውን በተለያየ አቅጣጫ የሚያሰፉበት ዓመት ይሆን ዘንድ ለእህቶቼም ለወንድሞቼም ጸጋን እንድሰጥ በኢየሱስ ስም ጸልያለሁ። ሳምንቱ ሁሉ የበረከት ሳምንት ለእያንዳንዱ ሰው እንዲሆን ጸልያለሁ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንትን እየተመኘው ምናልባት ቻናሉን ላይክ ሰብስክራይብ አላረጋችሁ እንደሆነ ላይክ ሰብስክራይብ አድርጉ። መዝሙሮችም አሉ አዲስ እየተለቀቁ ያሉ እና እነሱንም መዝሙሮች እንድትሰሙ አበረታታችኋለሁ። ትጽናኑባችኋላችሁ፣ መንፈሳችሁ ይነቃቃል ብዬ አምናለሁ። ይህን አገልግሎት ደግሞ በጸሎታችሁ በገንዘባችሁ በዚህም ዓመት ለመደገፍ ለምታስቡ አበረታታችኋለሁ እንድታደርጉ። እየደገፋችሁ አላችሁ፣ እግዚአብሔር ይባርካችሁ። የጨመረ በረከት ወደ እናንተ ይመጣ ዘንድ ጸሎቴ ነው። መልካም ቀን፣ ደህና ቆዩ።